ይዣለሁ ያለው ነገር እየተነጠቀበት ያለው አቶ አክሊሉ በራሱ ላይ እርምጃ መውሰድ ጀምረዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የባርኮት ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ስትጀምሩ ላይክ በማድረግ ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን ሀሳብ አስተያየታችሁን መስጠታችሁን አትዘንጉ እያልኩኝ ወደ ሰገነት ድራማ ክፍል 21 አብረን እናልፋለን። እንግዲህ ሀያ ላይ ስንመለከት አቶ አክሊሉ ሞገስን እየተከተለ ነበረ። ያ ሁላችንም ልባችን ተንጠልጥሎ ሞገስ ላይ አሁን ደረሰበት ብለን ነበረ። እንግዲህ በቃ ምን ይሆናል ብለን እየጠበቅን ነበረ ያለቀው ማለት ነው። እንግዲህ በዚህኛው ክፍል ላይ እንግዲህ እነ መርዞ ሁሉንም ነገር እንግዲህ ያው እያድበሰበሰም ቢሆን ኤፍራታ በጥቂቱ ነገሮችን ለመረዳት ወይንም ደግሞ ለማወቅ የምትፈልግ ይመስላል። እና ሞገስ ከቤት ወጥቶ ሄደ፣ ተከተለው። ከዛ ኤፍራታ ወደ ሉላ ጋር መጣች። ሉላ በጣም ተጨንቃለች፣ ግራ ተጋብታለች። መጀመሪያ እሷ ሄዳ ነበረና ከዛ በረን ኳኩታ በር ሳይከፍቱ ረጅም ጊዜ ስትቆይ ትታቸው መጣች። ትታቸው ከመጣች በኋላ ቤት ውስጥ ወዳ ወዲህ እያለች እየተወዛወዘች ስለ ሞገስ ማሰቧን ቀጠለች። ወይኔ እንዴት ሆኖ ይሁን እያለች ምክንያቱም እንዳትወጣ እየተባለ ነበር ሞገስ ከቤት የወጣ። ከዛም በኋላ ሄዳ አንኳኩታ የመጣችው ኤፍራታ ወደ ቤቷ መጣች። ቆይ ግን ምን ሆነሽ ነው በዚህን ሰዓት መተሽ ቤቱን ያንኳኳሽው? አለቻት። ከዛ በሩን ከፍቼልሽ ሲያጠቁ ከውጭ ያጣሁሽ አለቻት። ታዲያ ሞገስ የት ሄደው ነው አለችው። ከዛ የለም ውጭ ነው አደረ አለቻት። ከዛ በጣም ፈርታ ደነገጠች። ከዛ ግን እዚህ ቤት ግቢ ውስጥ ችግር እኮ ነበር አይደል አለቻት ኤፍራታ። አዎ ችግርማ አለ፣ አዎ ችግር አለች። በጣም ፈርታ ተደናግጣለች። ከዛ ኤፍራታ ቀበል ላደረገችና ግቢ ውስጥ ችግር ነበረው አይደል እያለች ማውራቷን ቀጠለች። ከዛ ግን አንድ ነገር ልንገርሽ አለቻት። ምን አለች። አክሊሉ ከውጭ በሩን ከፍቶ ሲወጣ በመስኮት አይቼዋለሁ ብላ ለሉላ ትነግራታለች። ሉላም ይህን ጊዜ ደነገጠች። ምክንያቱም ሞገስን ተከትሎ እንደወጣች ተረዳች። ከዛም ኧረ ሂጂ ሂጂ በቃ ደህና ደሪ ሂጂ ለማለት ስልክ ለመደወል ፈልጋ ሂጂ በቃ ሂጂ አለቻት። እንዴ ጠርትሽኝ ሂጂ ትኛለሽ እንጂ ወይኔ አብረን እንሂድ አለቻት። አይ 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 በቃ አለች። ከዛ በራሷ ጊዜ ፍራታም በቃ ደህና ደሪ ብላት ትታት ወጣች። ወዳውን ለሞገስ ደወለችለት። ሞገስ ተከትሎሃል መድኃኒት ልገዛን የወጣሁት ብለ እንደምንም ብለ ወደ ቤት ተመለስ በማለት እንግዲህ ሉላ ለሞገስ ትነግሯለች። ሞገስ ከውዛ መድኃኒት ቤት ወይም ፋርማሲ ሲያገኝ ወዲያውኑ ይዞ ወታ ይዛ ቆማልና ተመልሶ መጣ። ምንም ከሱ ጀርባ እንደሌለ ሲያውቅ እርሱም አክሊሉም ተመልሶ ወደ ቤት መጣ። ወደ ቤት ከመጣ በኋላ እንግዲህ ሁሉም ነገር ጭላልሞበታል። እሱ እንግዲህ መከራ የለመደ ሰው ነው። ምክንያቱም ምንም አይነት ነገሮችን መቋቋም አይችልም። ከዛ ወደ ቤት ተመለሰ። ጭቅጭቃቸውን ጀመረው መርዞና ኤፍራታ። እኔ እኮ ከአንቺ ጋር ከምኖር ከላም ጋር መኖር ይሻለኛል በማለት እንግዲህ መተረኩን ቀጠለ። እሷም አትበገር መልስ መመለሷን አላቆመችም። አንቺ እያለ እንግዲህ ቀልድ በሚመሳስሉ ንግግሮቹ መናገሩን ቀጠለ። ከዛ እነ ሞገስ ጋር ተመለስ። ቆይ ግን ልጅቷ ወጣች አመለጠች ይሆናሉ ጀመረው። ከዛ አስመልጧት በጣም በጣም ነው ደስ የሚለው። ካሁን በኋላ እሷ ፈልጎ ማግኘት አያቅተውም። ግን እንደ አክሊሉ አይነት አውሬ ሰው አይቼ አላውቅም አለ። ማታ እኮ ቆይ ምንድን ነው ያለ በማለት ነጋይኩ። ከዛ እየተከተለኝ ነበር የሆነ ፋርማሲ ሳገኝ ቆምኩኝ። ከዛ ተመልሰው መጣ ብሎ ንጉስ ለሉላ ነገራት። ከዛም በኋላ ሁሉም ነገር እንግዲህ እየሄደ ይመጣል። አይ እኔ በጣም ግን ሰውዬ በጣም መጥፎ ሰው ነው አለ። ከዛ ወደ ቤት ሲገባ ግን ምንም አልነበረም፣ ምንም አላለኝም ነበር አለ። ከዛ ባናየው እኮ ኖሮ አንተ ወደ መድብል ጋር ስትል መድብልንም
አንተንም አጥፍቶክ ነበር፣ ተጠንቀቅ፣ ይህ ሰውዬ አይቻልም በማለት እንግዲህ ምክሯን ትነግሳለች ሉላ ለሞገስ። ምክንያቱም አቶ አክሊሉ በጣም አደገኛ ሰው ነው። እንግዲህ ብዙ ማፊያ ያለው ወይንም ደግሞ ብዙ ቡድኖች ያሉት ሰው ነው ማለት ነው። ሰውን ነገሮች ሁሉ በፊልም እኮ ነው የሚመስለው። በጣም ነው የሚገርመው። ግን ልጅቷን ዳግም እንዳይዛት በማለት ፈራ። ይሄን ጊዜ ጠብቆ መድብል እችን ልጅ አብሯት አግብቶ መኖራቸውን ነው ማየት የምፈልገው አለ። ካገቡ ካልቀር እንዲህ ታግለው የሚያጣ ነው እንዲህ እኔም እኮ ታግዬሽ ነው ያገኘውሽ በማለት እንግዲህ ለሉላ መናገሩን ቀጠለ። ምክንያቱም ሉላም አመጣጧ እንግዲህ ከነርሱ ቡድን ተነጥቃ የመጣች ነች። ለዛ ነው እንግዲህ አቶ አቶ አክሊሉም አቅሻለሁ የት እንደማቅሽ አላውቅም በማለት ስናገር የነበረ። ምክንያቱም የነዝና ቡድን ስለሆነ እነ ካሌብ እነ ዝና ቡድን ናቸው እንግዲህ አንድ ላይ ነበር የሚሰሩት። ከዛ ቻው ብሎ ከቤት ወጣ። እነው እንዳለ ሰገን የሆነ ምግብ ቤት ገብታለች። ምግብ እየተመገበች ነው። ምግብ እየተመገበች እጇ ላይ ግን ምንም ሳንቲም አልነበራትም። ግን በቃ ለረጅም ቀን በረሃብ ተቀጣለች እና እየተመገበች ነው። ግን ምግብ በልታ የምታውቅ እንኳን እስከማይመስል ድረስ እየጎረሰች ምግቡ በላች። ምግቡን በልታ ከጨረሰች በኋላ የምትከፍለውን አጣች። ከዛ አቶ አክሊሉ ወደ ቤት ተመለሰ። በጓሮ በር በኩሽና ገባና ብላ ይዞ ወጣ። ምክንያቱም እሱ ሰላም አያስደስተውም። ምገርም ነው። አቶ አክሊሉ በፍጹም ሰላም የሆነ ነገር አያስደስተውም። ስቃይ ነው የሚያስደስተው። ለዛ ነው ስገረፍ እርቃኑን ቆሞ እሷንም ለረጅም ዓመት እንግዲህ ርቃኑ ስትገርፎ የነበረ ሲፈልግ ይደፍረኛል፣ ሲፈልግ እንግዲህ ርቃኑን ያስገርፈኛል እያለች እሷም ስትማረር ነበር። እንዳየነው በባለፈው ክፍል ላይ ኤፍራታም እሷ ጋር ሄዶ ግረፍኝ ብሎ ነበር ቀበቶ አውልቆ የሰጣት። ስለዚህ አሁንም ደግሞ ያን ስቃይ ደስ ስለሚለው ብላ ይዞ ወጣና እጁን ቆረጠ። አንተ ደም እያለ ከራሱ ጋር ማውራት ጀመረ። ያወራል። አሁን አለ እኔ ስቃይ ነው ስቃይ 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 ነው እንጂ ህመም ነው የምፈልገው ይላል። ህመም ነው የምፈልገው ሰላም አልፈልግም እያለ ራሱን በራሱ እየቆረጠ እያደማ። ከዛ ሰገን አንቺ አታመልጭኝም፣ እኔ እሳት ነኝ፣ እሳት ነኝ፣ የነካኝ ሁሉንም ማቃጠለው ነበልባል እሳት ነኝ፣ ሰደድ እሳት ነኝ እያለ እየፎከረ ደሙን እያፈሰሰ ራሱ ለራሱ የሰጠውን ስያሜ እየተናገረ ቆየ። ደሙ ፈሳል እንደዋ። በፍጹም ግን ይህ ስቃይ ይሄ የደስታ ነው፣ የደስታ ደም ነው እያለ ብቻውን ያወር። አጋጥሞውን አግኝቼው ድጋሜ እሰባብርሻለሁ እሰባብርሻለሁ መቼም ቢሆን አልንበረከክልሽም እያለ ማልቀሱን ጀመረ። እንዲህ አለ ፀጉሬን ነጭ አልብሰሽ እያለ ብዙ ነገሮች ስናገር ነበር። ዓለምን እናገራል፣ ምድርን እናገራል፣ ሰገነትን እናገራል። ብቻ ለአንቺ አልታዘዝም እያለ በራሱ ላይ እንግዲህ እጁን መርዝ ነኝ አለ። ጨርሳቸዋለሁ፣ ማንም ሰው አይተርፍም መርዙም እያለ ፍቅረኝ ሁሉም ሰው አይቀርም እያለ እየዛተ ደሞ ማፍሰሱን ጀመረ። እንዴ ከዛ እቴትዬ ሮጣ በጓሮ መጣች። እድ እንድ እያለች በራሷ እየተገረመች መጣች። እንዴ ልጄ ልጄ አፈሪ ብላኝ አፈሪ ብላኝ እዲ እንዲህ አለች ደንግጣ እየደጋገመች። እንዴ ልጄ ለብቻ የምታወራ ለምንድን ነው አለች። እየደማ እኮ ነው እየደማ እኮ ነው አለች። ብላ ቆርጦኝ ነው እቴቴ እባክሽ ተረጋጊ ተረጋጊ አላት። አንቺ ነሽ አይደል እቴት ልጅቷን የለቀቅሻት ፈተሽ አላት። ከዛም እሷ ለምንድን ነው ያሰርካት ስል እብድ ስለሆነች መታሰር አለባት አላት። እኔ እግሯን ነው የፈታኋት አለች እቴቴ። ከዛም እንግዲህ አሁን ልጄ ምን አይነት ጨካኝ ሆንክ? እኔ እንደዚህ አይነት ልጅ አላሳደግኩም። እኔ እንዲህ አይደልሽም አለች። አንቺ እኮ ሴትዬ እዚች ምድር ላይ መፈጠር
ፈጽሞ አልነበረብሽም አለች። ለዚህ ነው ታዲያ ተኩሴ የመታኝ ብላ እቴቴም ወቀጠች። ህዋዎች ደጎች በዚች ምድር ላይ መፈጠር የለባቸውም፣ ለአንቺ አይምችም፣ ምቹ አይደለችም በማለት ምድርን ማማረር ጀመረ። መፈጠር አልነበረብሽም እያላት እቴትዬን መጸጸትም ነበረ። ከዛ ብትፈጠርም ማደግ አልነበረብሽ፣ እቺ ምድር ለህዋዎች አትሆንም እያለ ቁጣውን ጩኸቱን አቀለጠ። ትቷት ሄደ። ወይኔ ልጄ አለች እቴቴ። ወይኔ ልጄ ሆነ ነገር መሆኗል ልጄ አለች። ወይኔ አለች። በቃ በእናት አንጀት ማማን ነው የምነግረው፣ ለማን ነው የማማክረው በማለት እቴቴ ለቅሷን ቀጠለች። ልጅ የሆነ ነገር ሆኖብኛል አለች። ጭንቅላቷን ይዛ በእናት አንጀት ለቅሷን ቀጠለት። እንዴት ነው ያነገረኝ? እንዴት ነው ያናገረኝ? ምንድን ነው ያወራኝ አለ። ይሄ ልጄ ምን ነክቶት ነው? እኔ ሳላቆ ነገ ጠዋት ጸበል ይዤ መሄድ አለብኝ እያለች ጭንቅላቷን ይዛ ተክስክስቅ ብላ አለቀሰች። ጌታ ሆይ እርዳኝ፣ እርዳኝ አምላኬ፣ አንዱ ልጄ ነው እባክህ እርዳኝ አለች። ከዛም ተንበረከከች፣ አለቀሰች፣ ለእግዚአብሔርን ለመነች። ለባክህ ልጄን አታጥፋብኝ፣ ያለሱ ማናለኝ እያለች ጨዋች። ብላውስ እንዴት ይዞ ነው የመጣው እያለች ወይኔ ወይኔ አለች። ደረቷን እየደቃች መናገሯን ማልቀሷን ቀጠለች። እርሱ ምንም አልመሰለም፣ ጥቷት አልፎ ሄደዋል። ከዛ ሰገን ምግቡን ሳን የበላችበትን ደበቀችና ከዛ ቆይ ግን በቃ ይሄን ልሞክረው አለችና ምግቡን አታመጡልኝም እንዴ አለች። ከዛ ምን ነበር ያዘሽው አላት። ስጋ ፍርፍር አለች። ከዛ ቆይ ልዘዝልሽ ስል አይታውታተው በቃ ብላ ተነስታ ሸውዳ ልትሄድ ስትል አስተናጋጁ ይዞ ኩሽና ውስጥ ወረወራት። ይህንን ዕቃ አጥበሽ ጨርሰሽ ነው ከዚህ የምትወጪ በማለት እንግዲህ ስራ አዘዛት። እንግዲህ እሷ ከዛ ቤት አምልጣለች። ከመድብል ጋር አልተገናኘችም። እሳቡ የሚከፍልላት ስላጣች እንግዲህ ለጊዜው እዛው ዕቃ በማጠብ ትቆያለች ተብላ ዕቃ እያጠበች ነው። ነገር ግን እነ መድብል እዛው መጥቶ ነበር። መድብል በፍጹም እሷ ሳላገኛት ምግብ የመብላት ፍላጎት የለኝም እያለ ብዙ ነገሮችን ማውራት ቀጣል። እኔ እኮ ማን ነው ቆይ የሚያምነኝ እኮ የለም እውነት ለመናገር እያለ ከሞገስ ጋር ማውራቱን ቀጠለ። ዳግም ተመልሳ በእጁ እንዳትገባ እባክህ ተጠንቀቅ አለ። ከዛ ብዙ ጊዜ ካሌብ ሊገለኝ ሞክሮ ነበር፣ ግን እንደ አክሊሉ በፍጹም አላደረገኝም አለ። አሁን አንተ አትጨነቅ፣ አሁን ላይ እኔ ልጅቷን እናገኝ፣ እኔም ቤቱን በአናቱ ላስመልሼ ጨልቅ ነው ማስጥለው እያለ ሞገስም ዛቻውን ቀጠለ። ምክንያቱም አቶ አክሊሉ ባዶ ነው፣ ምንም ነገር የለው። ነገር ግን የሰውን ላብ ነጥቆ በራሱ ሀሳብ ወይንም ደግሞ በራሱ መንገድ እየሄደ በየቦታው ጉቦ እየሰጠ ራሱን በራሱ ለመምራት የሚፈልግ ሰው ነው። ስለዚህ ሕግ በምድር ላይ ያለው እንኳን አይመስለውም። ምንም ከሁሉም ጋር ንቀት አለው። ከዛ እባክና ምግብ እንብላ አለው። ሞገስ አይ እኔ አልበላም በእናትህ አለ። እኔም ርቦኛል፣ አንተም ደክመዋል፣ እባክና አለው። እንደምንም ብሎ ምግብ ቤት ይዞት ገባ። ምግብ ቤት ገቡም የመብላት እንኳን ፍላጎት የለውም። ከዛ እቴትዬ ወደ ቤት ተመለሰች። ነጋ። አሁን እቴትዬ አቶ አክሊሉን ጋቢና እንዲሁም ደግሞ ጀሪካን ይዛ በር ለጠበቀችው በጠዋቱ ከዛ ጸበል መሄድ አለብን በማለት ትነግረዋለች። አይ እቴትዬ እኔ እባክሽ ብዙ ነገር እሺ ብዬሻለሁ፣ ይህን ግን እሺ አልልሽም አላት። እንዴ አንተ አልታዘዝም ማለትክ ነው አለች እቴቴ። እርሱም ጠንከር አድርጎ እቴትዬ እኔ አልሄድም፣ አንተማ ጋንጩር አለብህ ቀንዳሙ ነው ያለብህ እያለች እቴቴም መናገሯን ቀጠለች። አቶ አክሊሉ አይበገርምና በፍጹም አለች። እርሱም እምቢ አለ። እቴትዬ አሁን ቆይ ጸበል እኮ አንቺ ገና ቁስልሽ አልዳነም እባክሽ ተይ አላት። እቴትዬ አይ ከምንድን ነው ቁስል ከአምላክ ይበልጣል እንዴ አለች። ከዛ አይ በቃ አለና ሲያስብ እንዴት ትዝ እንዳለው ባይታወቅም አክሊሉ
ወይኔ እቴትዬ ምግብ ተበልቶ እኮ ጸበል አይኬድም አይደል አላት። አዎ አለችው። ከዛ እኔ እኮ እጄ ምግብ ወደ ኩሽና ገብቼ ቀማምሻለሁ አለ። መላ አገኘ። በዛው አንተ አፈር አባ ብላ አፈር አባ ብላ አፈር አባ ብላ ምን ወስዶ ከመቼ ሄደክ በላ አለችና ከዛ ከዛም በኋላ ከዛም በኋላ ተቆጣችው እና ምን አደርጋለሁ ከወጣ አልመለስም ሄጄ ጸበል ቦታ ደርሼ መመለስ አለብኝ እያለችው እርሱንም እየተቆጣችው ለሱ ይዛ ወጣችውን ጋቢ ወደ ቤት መልሳ እቴቴ ከዛ ወጣ ሄደች። ከእንግዲህ እና አክሊል እና ሞገስም ገቡ። ምግብ ሊበላለት አልቻለም። ፍጹም ብለው በዛም በዚህም ቢል ሀሳቡ ሰገነት ጋር ነው ያለው መድብል። ቆይ ግን ሙጌ ደጋልና ግን ታውቃታለህ እንዴ አለው። አረ ምንም ሳንተያይ ብንቆይም መልኳ አይጠፋብኝም እላል። እንግዲህ መድብልና ሰገን ኩሽና ነበረች። እነሱ እየበሉ ነበር እንግዲህ ማለት ነው። ከዛም በኋላ አይ አይ አለ አይ አለች አይ አለ እሱም በፍጹም በቃ መታጠቢያ ክፍል የት ነው ግን አለ። መታጠቢያ ክፍል ታጥበን እኮ ነው የገባ ነው ብላ ስለው ሞገስ አይ ቆይ ዋሽንት ፈልጌ ነው ያለ። ባለፈው አቶ አክሊሉ የጎዳው ጎኑ ላይ ቁስል አለበት እና አሞታልም ማለት ነው። ከዛ ወደ መጸዳጃ ቤት ሄደ። አሁን ላይ እንግዲህ አቶ አክሊሉ መርዞ ወጥሮ ይዞታል። ምክንያቱም ስልክ እንዲሰጠው ከዛ አንተ ልጅ እባክህ ብላ ብለዋለዋል። ከዛ እሷም ኩሽና እቃውን ማጠቧን ቀጠለች። እያለቀሰች እያጠበች ነው። ማንም አይረዳም። እንግዲህ አውቃ ነው የሚመስላቸው። ማንም ሰው ስላልተረዳች ችግሯን ማውጥታ ከውስጥ ስላልተናገረች ምንም ማድረግ ስላልቻለች እዛ ዋለች። ከዛም በኋላ እንግዲህ ወደ መጸዳጃ ቤት ከሄደ በኋላ ቤት ደግሞ አቶ አክሊሉ መርዞ ሊወጣ ሲል ያዘው። ከዛ ቆይ 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 ና አለው። እንዳትወጣ አለው። ከዛ ለምን አለው። ከዛ እባክህ አሁን ስልኩን አምጣ አለው። የማንን ስልክ አለው። የልጁ የሰውየውን ስልክ አምጣ አለው። ከዛ 09 ብሎ ሞገስን ጠይቆ አለ። እንዴ ይታወቃሉ እንዴ ሲል አይ አይ አይታወቁም አለ። መለስ አደረገና ከዛ እንደምንም ብሎ ስልክ ቁጥሩን ሰጠው። ስልክ ቁጥሩን ከሰጠ በኋላ ደወለለት ለመድብል። አንተ አለ እንዴ ኃይለኛ ወንድ ወንድ የምትጫወት አልነበር እንዴ አለው። ከዛም በኋላ ዛቻውን ስድቡን እንግዲህ አወረደው። ና አንተ ለምንድን ሸሸው ለምን ሸሸው እላል። እንግዲህ እንዳልኳችሁ አቶ አክሊሉ በጣም መከራ ስቃይ የሚያስደስተው ሰው ነው። ስለዚህ ለምን ሸሸክ? መሸሽ እኮ አልነበረብህም አለው። ከኋላ የሄደ መርሶም የሚለውን መስማት ይፈልጋል። ወደ ጓሮም ለመሄድ አሰበ። ነገር ግን አልቻለም። እንግዲህ እዚህ ላይ የሚያሳየው አክተር በጣም ያስቃል። አክቱ የመርዞ እውነት ለመናገር ዘና ያደርጋል። ንግግሮቹ ከሚስቱ ጋር ያለው እንግዲህ ንግግሮች በጣም ነው ገርመው። ስማ አንተ እኔ አክሊሉ ነኝ ጀግና አደለ እንዴ? ጀግና ከሆነክ እኔ ሳትገድል እንቅልፍ እንዳተኛ ይለዋል። እኔ ማንንም የመግደል ሆነ ማንንም የመምታት ሀሳብ የለኝም ይለዋል መድብል። አይ ና ግደለኝ ይለዋል። እኔ ሀሳብ የለኝም ይለዋል። የራስን ኑር ህይወትን ኑር ይለዋል። እየነገርኩህ ነው ያለው ግደለኝ ይላል። ግደለኝ እንግዲህ እይዝሃለሁ፣ እገልሃለሁ፣ እሷንም እገላታለሁ ይላል። ትፈልገዋለህ ማለት ነው አለው መድብል። ጥሩ አለው። ከዛ አሁን እንጨዋወታለን በቃ ይለዋል። ልጅቷን ደግሞ እንዳትፈልጋት አለ። ያለችው እኔ ጋ ነው አለው። ገዝ ጫፏን እንዳትነካ አለ። ሰገንን ጫፏን እንዳትነካ እያለ አቶ አክሊሉ ለመድብል ይነግረዋል ማለት ነው። ከዛ ይኸውልህ ጫፏን ብትነካ አለው ተው እኔ ያንተ መሸኛን ቆርጬ ነው በምጥምጣ ማበላክ እያለ ማውራቱን ቀጠል። እንኳን ደወልክ እኔ የማታቀኝ ከሆነ ዞርባቤል እባላለሁ። አሁን ደግሞ መድብል አለው። ወንጀለኛ ነህ ብለህ ለረጅም ዓመት አሳስረኝ ነበር ብሎ
ነገር ለሰራው ስራ ዋጋን እሰጥሃለሁ አለው። ወቀኝ በደንብ በማለት ራሱን አስተዋወቀው። ከዛም በኋላ እኔ ራሴ ባለህበት እመጣለሁ፣ ዋጋን እሰጣለሁ ብሎ ነገረ። እንኳን አንተ የማትረባ ደደብ ብዙዎችን ተጋድለናል በማለት ከት ብሎ ሳቀና ወንድ ልጅ አይፎክርም በተግባር ነው የሚያሳየው አለ። እናቴ ወደ እንኳን ብትገባ አታመልጠኝ አለ። ከዚ ሰገንን አላገኛትም አለ። እውነቱን ልንገርህ አላገኘዋትም አለ። አንተም ደግሞ አትፈልጋት አለ። ፈልገ ብታገኛት ደግሞ ድካሜን ታቀልልኛለህ እያለ አሾፋል። ይህን ንግግር ደግሞ መቼም ቢሆን እንዳትረሳው በማለት ይመልሰለት። የበደልከኝና የሰራህን ስራ እንገናኛለን፣ እናወራረዳለን በማለት እሱም እልህ ውስጥ ገባ። ከዛ አቶ አክሊሉ ስልኩን በጆሮ ላይ ጠረቀመ። እኔ አክላሉ የፈለግኩትን ነገር አገኛለሁ፣ አገኘሃለሁ፣ እሰራልሃለሁ እያለ መፎክሩን ቀጠለ። አቶ አክሊሉ እንግዲህ ለምንም የማይመለስ ሰው ነው። ከዛ ኤፍራታ ወደ ስለ ቤት መልቀቅ ማውራታቸውን ቀጠሉ። ከሉላ ጋር ቤት ልቀቁ ተብለናል አለች። ከዛ አትልቀቁ እኛም አንለቅም አለች። ጉድ ትሰማያለች ስለዚህ ቤት በማለት ትነግረዋለች። ከዛ አሁንም ቆይ ግን መድብል የምፈልገው ነው እዚህ ቤት ውስጥ የምመላለሰው ስለሱም ጉድ አለ አለው። ከዛ መርዞም እኮ ምን ታመጣለህ ምን ታመጣለህ አልለቅም ብሎ አለች። ግን አውቃ ነው እና ከዛ ያው ስለ ባሏ በጣም መናገር ጀመረች። አይ እርስ በራሳችሁ ክፉ አታወሩም በጣም ደስ ይላል እያለች እሷም ፈገግ እያለች እንግዲህ ቀጠለች። ከዛ እኔ እኮ ታሪክም ሁሉ ምክር እንደደወለለት ለሞገስ ይነግረዋል። አይዟችሁ ሁሉም ነገር ይቀለ ሰገን ቤተሰብ የላት እናት የላት አባት የላት እኔ ብቻ ነኝ ያሏት እኔ ብቻ ነኝ። ስለዚህ ማግኘት አለብኝ ሞጌ ማግኘት አለብን ሞጌ። ከዛ ፖሊስ እናመልክታል እንደዛ ከሆነማ አሳልፎ ይሰጡብኛል አለ። ከዛ ስልክ የላት ምን የላት በምን ልናገኛት እንችላለን ታዲያ? ጭንቀት ውስጥ ገባ። ካሌብና እነዚህ አንድ ናቸው። ስለዚህ ተባብሮ እኮ ነው ያንተን ቤት ራሱ የወረሱት። ስለዚህ ነፃ ነው መውጣቷን የምፈለገው ፈልጌ ግን አገኛታለሁ። ሁሉንም አማራጮች ብንወስድ መልካም ነው አለ። ከዛ ቶሎ ካላገኘት ያ ሰውዬ አውሬውን በቤቱ ድረስ ሄድለታለሁ አለ። ቆይ ስልኩን ከመርዞ ወስዶ ነው አይደል የደወለልህ አለ። እንደው እንድትጠነቀቅ ግን እፈልጋለሁ እባክ የኔና ያንተንም ግንኙነት እንዲያውቅ አልፈልግም አለ። ቢያውቅም ደግሞ ምንም አመጣ በማለት ጅል ሰው ይገላል፣ እባክ ተጠንቅቅ፣ ይተኩሳል አለ። ከዛ ምንም አይነት ጊዜ አይሰጥም አለ። ደካሞች እኮ ብዙ ጊዜ ጨካኞች ናቸው አለ መድብል። ከዛ እነሱም መንገዳቸውን ቀጠሉ። መንገዳቸውን እየሄዱ እያለ እንግዲህ ወደ ቤት ተመለስ። ወደ ቤት ስንመለስ ደግሞ አቶ መርዞ ቤት ውስጥ ቁጭ ብሏል። ከቤት እንዳትወጣ ተብሏል። ድንገት አንድ ስልክ ጥን ይላል። ትንስል እንግዲህ ቤት የሚገዛ ሰው መጣ። አቶ አክሊሉ ጋር በሩጫ ሄደ። አቶ አክሊሉ ጋር በአቶ አክሊሉ ቤት የሚቆቆይ ሰመና የሚባል ቤት አለ ብሎ ሄደ። ከዛም በኋላ ሮጦ አቶ መድብል ጋር ሄደ። አቶ መድብል ጋር አቶ አክሊሉ ጋር ሲሄድ አክሊሉ ስልክ እያወራ ነበር። አገኘውልህ አለ። መጣች አገኛት ብሎ ደስ ብሎት እንግዲህ ሰገንን ያገኘ መስሎት በጣም ተደሰተ። ከዛ እንዴ ማንነው አንተ አለው። ከዛም በኋላ እንዳለ እያለ እንደ ምንድን ነው አለው። ከዛ በቃ ትንፋሽ እንኳን እስኪተነፍስ አልጠበቀው። ምንድን ነው አለው። ከዛ አክሊሉ ቤቱን በካሽ የሚገዛ ሰው አግኝቼልሃለሁ አለው። ቤቱን በካሽ የሚገዛ አለው። ከዛ እርሱ ስለ ሰገን መፈለጋ ጀመረች። እሷን ፈልጎ እንዲያመጡ
እዛ ካገኛችሁ ወደ እኔ አታምጡ፣ እዛው ወደ ሰማይ ላኳት እያለ ከዛም በኋላ እንዴ እያሉ እንግዲህ መልእክት ያስተላለፈላቸው ሰዎች ምን እያልክ ነው በማለት አክሊሉ ልግደላት ነው አልከው? አይ ክንፍ ስላላት ወደ ሰማይ ላካት እያለ ማሾፉን ቀጠለ። ሌላ ሰው ደግሞ አለ ገና ቀጥሎ እያለ አወራ። ምክንያቱም ሁሉንም ተራ በተራ ለመግደል ወይም ለማስገደል እንግዲህ ቀን ቀጠሮ ያዘላቸው። መርዞ አጠገቡ ደርሶ እንዴ አንድ አክሊሉ እያለ ግራ አጋባው። እንኳን ደስ አለ ምንድን ነው እንትን አገኛት ነው እሱ የሚለው። ከዛ እሱም ያወራ ሌላ እሱም ያወራ እገላለሁ ከአንተ ነው የምጀምረው አለ። ፈራ በጣም። ቤቱ በካሽ ምገዛ አገኘው ነው ያልኩህ አለው። እንደውም በጣም ጥሩ እንደውም እኮ ስልክ ተደውሎልኝ ነበር እንኳን አስታወስከኝ አለ። ከዛ መርዞ እዛ ቆሞ እያለ ስልክ ተደወለለት። ስልክ ስደወልለት ከዛ እዞታ ያንተ አይደለም አለ። ከዛ ቤቱ ያንተ አይደለም እያልከኝ ነው አለው። ከዛ ምንድነው የምትለው እያለ ቁጣውን ማቅለጥ፣ እዞታው የኔ ነው ቤቱ የኔ ነው በማለት በቁጣ ከመሬት አስተዳደር ስልክ ማውራቱን ቀጠለ። ከዛ መርዞ ላይ አፈጠጠ። እንግዲህ አሁን ላይ ነገሮች ሁሉ አፍጥጦ መጥቶበታል። አቶ አክሊሉ ተረጋግቶ ሲፈነጭበት የነበረው የሰው ገንዘብ የሰው ሀቅ አሁን ላይ ወደ ባለቤቱ ለመመለስ ጫፍ ላይ ስለደረሰ አሁን ላይ ያየውን ሰው ላይ ሁሉ ይናደዳል። መርዞ ፊት ለፊቱ ቆሞ በጣም አፍጥጦ ወደሱ እየተመለከተ ነው። አሁን ደግሞ ማንን ያመጣው እያለ እሱን ለማፋጠጥ ነው። እሱም እንግዲህ አሁን ላይ ካፋጠጡኝ አቶ አክሊሉ ካፋጠጠኝ ምክደው ሰው ክዳለሁ በማለት ለራሱ ቃል ገብተዋል። እንግዲህ ክፍል 22 ላይ ምን ይከሰት ይሆን? ሰገንና መድብል ይገናኛሉ ወይስ አቶ አክሊሉ እርሷን አግኝቶ ዳግም ወደዛ ስፍራት ቦታ ትመለስ ይሆን? በቀጣዩ ክፍለ ጊዜ እንገናኛለን። እስከዛ ባላችሁበት ሰላም ጤና